በዚህ ዘመን ላይ ሞኝ ሴት የምንላት ሴት ምን አይነት ባህሪዎች አሏት? አሁን ያለንበት ዘመን ወይም ጊዜው ለሴት ልጅ ጥሩ እድሎችን ይዞ መጥቷል። ታዲያ እነዚህን እድሎች እንዴት መጠቀም እንዳለባት የማታውቅን ሴት ሞኝ ሴት እንላታለን። ይህቺ ሞኝ ሴት የተለያዩ ባህሪዎችን ታንጸባርቃለች። ዛሬ ከኔ ጋር የሞኝ ሴት ባህሪዎች የሆኑትን 5ቱን ባህሪያት እንመለከታለን። መልካም ልብ ካላችሁ ቪዲዮ ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ማንኛውም ሴት ሞኝ ሴትን መሆን አትፈልግም። ነገር ግን በአንድም በሌላም አውቃም ይሁን ሳታውቅ ሞኝ ሴት የምታደርጋቸውን ነገሮች ታደርጋለች። ከማንኛውም ሰው በላይ ሞኝ የምንላት ሴት ምንን የምታደርግ ሴት ናት? አሁን ወደ 5ቱ ነጥቦች እንግባ። የመጀመሪያው ሞኝ ሴት የምንላት ሴት ውበቷን በውጫዊ ነገሮች ላይ የምታደርግ ሴት ናት። ውበት ውጫዊም ላይ ውስጣዊም ላይ ይገለጻል። ነገር ግን ቫልዩ ያለው ወይም ደግሞ ዋጋ ያለው ውበት የቱ ነው ብሎ መለየት ጥበብን ይጠይቃል። ታዲያ ሞኝ ሴት ውበቷን በውጫዊ ነገሮች ላይ የምታደርግ ሴት ናት። ያም ማለት በመኳኳሏ፣ በምትለብሰው አለባበስ፣ ሰውነቷን በምትቀባባቸው ነገሮች የራሷን ዋጋ ከፍ ማድረግ ትፈልጋለች። ነገር ግን የምትሸወደው በዚህ መንገድ የምታገኘው ትኩረትን እንጂ ክብርን አለመሆኑን። ክብር የሚሰጣት ሴት ውጫዊ ነገሮቿን ያሳመረች ሴት አለች። ውጫዊ ነገርን አታሳምሮ እያልንም ግን አይደል፣ ግን ደግሞ በአይምሮዋ ላይ ከብዶ የሚታያት ወይም ደግሞ ትልቅ ዋጋን የምትሰጠው ውጫዊ ውበቷ ከሆነ እጅግ ተሳስታለች። እዚህ ምድር ላይ ሴት ከጥንት ጀምሮ እስካሁን የውበት መገለጫ ናት። ያም ማለት የአሁኑ ዘመን ሳይሆን ከጥንት ጀምሮ ሴት ልጅ እየተወደደችና በውበቷ እየተደነቀች እዚህ ደርሳለች። ውበት ለሴት ልጅ አዲስ ነገር አይደል። በዙሪያም ብዙ ሰዎች ይሰበሰባሉ። ታዲያ ራሷን የምታውቅና ብልህ የሆነች ሴት ይህንን በመገንዘብ ራሷ ላይ፣ ውስጧ ላይ፣ ባህሪዋ ላይ የምትሰራ ሴትን ግን ጠቢብ ልንላት እንችላለን። ውበት በአጋጣሚም ሆነ በምንም ሁኔታ የሚጠፋ ነው። እድሜም ውበትን ያከስመዋል። የሴት ልጅ ወርቃማ የሚባሉ የእድሜ ጊዜያት አሉ። እንደ አበባ የምትፈካበት፣ የምታምርበት፣ የምታብብበት ወቅቶች አሏት። ታዲያ እነዛ ወቅቶች ሞኝ የሆነችው ሴት ሁል ጊዜም ያለ ይመስላታል። ከነዛ ከወርቃማ እድሜዎቿ ስታልፍ ግን ውበቷ ይጠፋል። የሚመለከታት የለም። ምንም ያህል ራሷ ላይ ትኩረት ብታደርግ ዞር ብላ የሚያያት የለም። ለምን? ጊዜዋን ያጠፋቸው ውጫዊ ውበቷ ላይ ስለሆነ። ውስጣዊ ውበቷ ላይ የምትሰራ ሴት ግን፣ ማንነቷ ላይ የምትሰራ ሴት ግን ዘመንን ትሻገራለች። ሁልጊዜም ዘመኗን እንደዋጀች መኖር ትችላለች ማለት ነው። ሁለተኛው የሞኝ ሴት ባህሪ ነውርን እንደ ነፃነት የምትወስድ ናት። በዚህ ሰዓት በየቲክቶኩ በየሶሻል ሚዲያው የምንመለከተው ነገር ነውር እንደ ነፃነት እየተሰበከበት ያለበት ጊዜ ነው። ነውር ምንም ስሙን ብናሰማምረው ነውር እንጂ ነፃነት ሊሆን አይችልም። ሴት ልጅ ሰውነቷን ገላልጣ መሄዷ ነፃነቷ ነው ወይስ ነውር? በዛስ የምታገኘው ክብርን ነው ወይንስ ትኩረት? ይህንን መለየት ያልቻለች ሴት ሞኝ ሴት እንላታለን። ያላትን ክብር አውጥታ፣ ያላትን ውበት አውጥታ ለአደባባይ አስጥታ በምታገኘው ትኩረት ነፃነቷን እንዳወጀች እየተሰማት ትኖራለች። ጠቢቧ ግን እንደዚህ አይደል። ልባሟ ሴት ግን እንደዚህ አይደል። ይህንንም አታደርግ። ነውርንና ነፃነትን ለይቶ ማየት ያስፈልጋል። ባለጌ መሆኗ፣ በየአደባባዩ እየወጣች እንደፈለገች መናገሯ፣ እንደፈለገች መልበሷ፣ የራሷን ስራና የተወሰነ ነገር አቋቁማ ማንም የለብኝምነትን እንደፈለገች እየሆነች የምትገልጽ ሴት ነውርና ነፃነትን ለይታ ያላወቀች ሴት ናት። ታዲያ ይህቺ ሴት ሞኝ ሴት እንላታለን። ሶስተኛው የሞኝ ሴት ባህሪ ዋጋዋን በላይክና በፎሎወር የምትለካ ነው። ሞኝ ሴት ዋጋዋን በትክክል ያልተረዳች ናት። ምን እንደምትፈልግ አታውቅም። ስለዚህ የምታገኛቸው ላይክና ፎሎወሮች ለሰውነቷ፣ ለውበቷ እንጂ ለሷ እንዳልሆኑ አልተገነዘበም። ለጊዜያዊው ውጫዊ ውበቷ ብዙ ላይክና ፎሎወሮችን ሰበስባለች። ያንንም የዋጋዋ ግምት አድርጋ ታስቀምጣለች። ህይወት በላይክና በፎሎወር ብዛት አይመራም። ይህንን ልብ ልትሉት ያስፈልጋል። ህይወት በላይክና በፎሎወር ብዛት አይመራም ማለት ምናልባት የገንዘብ ምንጭ ሊሆን ይችላል፣ ነገር ግን የሰላም ምንጭ መሆን አይችልም። ደስታንም በጊዜያዊነት የሚሰጣቸውን ዲፔንደንት ያደርጋቸዋል። ስለዚህ ሞኝ ሴት ሁልጊዜ ዋጋዋን በላይክና በፎሎወር ትገምታለች ማለት ነው። አራተኛው ከጥበብ ይልቅ ስሜትን ታስቀድማለች። ሁልጊዜም በግጭቶችም ውስጥ ሆነ በሚገጥማት የህይወት ፈተናዎች ውስጥ ስሜታዊ ትሆናል እንጂ ነገርን በጥበብ አትመለከትም።
ስለዚህ ነገሮች ሁሉ ወደማየው መንገድ ያመራሉ። ትዳሯን ትፈታለች፣ ከቤተሰቧ ጋር ትጋጫለች፣ ብዙ ነገርን በስሜታዊነት ትወስናለች። ለእሷ እነዚህ ነገሮች ነፃነት እየመሰሏት ሊሆን ይችላል፣ ነገር ግን ነፃነት አይደሉም። ይህ የጥበብ ማነስ። ልባሟ ሴት ግን እንደዚህ አይደለች። ቤቷን በትዕግስትና በማስተዋል ትመራለች። አምስተኛው የሞኝ ሴት ባህሪ ክብርን ሳይሆን ትኩረትን ትፈልጋለች። ክብርን ሳይሆን ትኩረትን ትፈልጋለች ማለት መጀመሪያ በክብርና በትኩረት መካከል ያለውን ሰፊ ልዩነት ልንረዳ ይገባል። በዚህ ጊዜ ትኩረት ማግኘት እጅግ በጣም ቀላል። ምስሏን የተገላለጠችባቸውን ፎቶዎችና ቪዲዮዎች በሶሻል ሚዲያ ላይ ብታጋራ ብዙ ትኩረትን ታገኛለች። ነገር ግን ክብርን ያገኘች ይመስላታል። ይህ ከክብር ፍጹም የተለየ ነው። ትኩረትን ለማግኘት ጥቂት ድራማዎችን መስራት ይበቃታል። ሴት በመሆኗ ምክንያት፣ የውበት ተምሳሌት በመሆኗ ምክንያት ትኩረቶች ሁሉ ወደ እርሷ ይሰበሰባሉ። ለሴት ልጅ ትኩረትን ማግኘት አይከብዳትም። ነገር ግን ትኩረት ከክብር አይበልም። የሴት ልጅ ክብር የሚገኘው በእናትነቷ ውስጥ፣ በሴትነቷ ውስጥ። ታዲያ እነዚህ ሴትነቷን፣ እናትነቷን፣ እህትነቷን በትክክል ማንነቷን እየረሳች ትኩረትን እየሰበሰበች እድሜያን የምታጠፋ ሴት ሞኝ ሴት እንላታለን። ይቺ ሴት መውደቂያዋ ቅርብ ነው። ጥቂት ጊዜ ታብባለች፣ ነገር ግን ወዲያው ትከስማለች። በህይወቷም ተጸጽታ ትኖራለች። ምክንያቱም የነፍሷን ጥሪ፣ የህይወቷን ትክክለኛ ዓላማ አልኖረችምና ነው። አለማወቅን ማወቅ ከእውቀቶች ሁሉ ታላቅ እውቀት ነው ይለናል ሶቅራጠስ። ታዲያ ዛሬ ሞኝ ሰዎች በቀላሉ የሚለዩበትን 7 ባህሪ ነግራችኋለሁ። ራሳችሁን ከሞኞች ተርታ ካገኛችሁት በፍጥነት አካሄዳችሁን በመቀየር ራሳችሁን ለውጡ። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ለብዙ ሰው እንዲደርስ ይተባበሩን። ምርኩዝ የሚሆን የህይወት ዘመን ትምህርትን ለማግኘት ደግሞ ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። አሁን በቀጥታ ወደ 7ቱ የሞኞቹ ባህሪ እንሂድ። የሞኝ ሰዎች ባህሪ ከሆኑት መካከል አንደኛ አውቃለሁ ማለት። ሞኝ ሰዎች ለመማር የተዘጋጁ አይደሉም። ስለ ሁሉም ነገር እንደሚያውቁና እንደነርሱ የሚያውቅ እንደሌለ ይመስላቸዋል። ሁሌም ትክክል እኔ ነኝ በማለት ይታወቃሉ። ግትር ናቸው። ሞኝ ሰው እንደማያድግና ህይወቱን እንደማይቀይር ከሚያስታውቅበት ባህሪ የመጀመሪያው አውቃለሁ ባይነት ነው። ሁለተኛው ከሚሰሩት በላይ ያወራሉ። ሞኝ ሰው ብዙ ጊዜ የሚያልቀው ሊያደርግ ስላሰበው ነገር በማውራት ነው። ማድረግ በሚኖርበት ሰዓት በወሬ ይጠመዳል። ሞኝ ሰው ስለ ህይወት ያልተረዳው ዋነኛው ምስጢር እንደ እርሱ ከእርሱም በላይ የሚያወሩ ብዙ መሆናቸውን ነው። ትልቁ ልዩነት ተግባር ነው፣ ማድረግ ነው። ግን ሞኝ ሰው በሚያወራው ይጠመዳል፣ ከሚሰራውም በላይ በማውራት ይታወቃል። ስለዚህ ሞኝ ሰው ከሚለይበት ባህሪዎች ሁለተኛው ስለ ትልልቅ ህልሞች ያወራል፣ ነገር ግን ወደ መሬት የወረደ በቅደም ተከተል የሆነ እርምጃን አይወስድም። ሶስተኛ ፈጣን ለውጥን ይፈልጋል። ሞኝ ሰው ትዕግስት የለውም። ዛሬ የተከለውን ዛሬ በቅሎ ማየት ይፈልጋል። እኛ ሰዎች በህይወት ውስጥ ስኬትን ከፈለግን ለጊዜ ልንሰጠው የሚገባ ክፍተት ያስፈልጋል። ያማረ ውጤት ሁሉ የትዕግስት ውጤት ነው። ስለዚህ ሞኝ ሰው ይህንን ትልቅ ስህተት ይሳሳታል። ሁል ጊዜም ፈጣን ለውጥን ይጠብቃል። አራተኛ ለሁሉም ነገሮች ሌላ ሰዎች ተጠያቂ ያደርጋል። ሞኝ ሰው ኃላፊነትን መውሰድ የማይችል ሰው ነው። ለጥፋቶቹ ይቅርታንና ማስተካከያን ማድረግ ሲገባው ነገር ግን በሌሎች ላይ እጁን ይጠቁማል። ሰበበኛ ነው። እርሱ ጥፋተኛ ሲሆን ብዙ ምክንያትን ይደረድራል እንጂ አምኖ አይቀበልም። በሌሎች ላይ ደግሞ ለመፍረድ ይቸኩላል። ይህ የሞኝ ሰው አራተኛው መገለጫ ነው። አምስተኛ ለውጥን ይፈራል። ይሄ ማለት ሁልጊዜም ከእድገት ይልቅ ምቾትን ይመርጣል። ምቾትና እድገት ደግሞ አንድ ላይ ሊሄዱ የማይችሉ ነገሮች ናቸው። እሱ ደግሞ ሁሌም ለምቾቱ ቅድሚያ ይሰጣል። ስለሆነም ለውጥን ይፈራል ማለት ነው። ስለዚህ ይህ ሰው ስህተቱን ይደጋግማል። እንቅልፍ በማብዛቱ የመጣበትን ቢያውቅም ዳግም እንቅልፍን ይመርጣል። ሞኝ ሰው ከራሱ ስህተት ራሱ አይማርም። ተመሳሳይ ስህተቶችን ይደጋግማል። ለዚህ ነው ሞኝ ሰው 2 ጊዜ በእባብ ይነደፋል፣ አንዱን ሳያውቅ ሁለተኛውን እንዴት እንደነደፈው ሲያሳይ የሚባለው። ስለዚህ ሞኝ ሰው ምቾትን መርጦ ለውጥን ይፈራል ማለት ነው። 6ኛ የተቀመጠ ጎል፣ የተጻፈ እቅድ የለውም። ሞኝ ሰው ግር ባለበት የሚሄድ ነው።
የሚፈልገውንና የሚያስደስተውን ለይቶ አያውቅም። መድረስ የሚፈልግበትንም ቦታ ለይቶ አያውቅም። ሞኝ ሰው ቀስትን ወርውሮ በተሰካበት ቦታ ላይ ሄዶ አክብቦ ዓላማዬን መታው የሚል ሞኝ ሰው ነው። የሚደርስበት ደግሞ የሚሄድበት የራሱ የሆነ የተቀመጠ የተጻፈ ግብና ዕቅድ የሌለው ሰው ነው። ይህ ከሞኞች ባህሪዎች 6ኛው ነው። 7ኛው ለጊዜ ዋጋ አይሰጥም። ሞኝ ሁሌም ወጣት እንደሆነ ሁሌም ጠንካራ እንደሆነ የሚቆይ ይመስለዋል። አይኖቹ በዕድሜ እንደሚፈዙ፣ ጉልበቱ እንደሚተሳሰር፣ መሮጥ እንደሚያቅተው አያስተውልም። ስለዚህ በጉብዝናው ጊዜውን ያባክናል። በሱስ በአሁን ዘመን ደግሞ በሶሻል ሚዲያ በማይጠቅመው ነገር ላይ ተተክሎ ይውላል። ለተሰጠው ጊዜ ዋጋ አይሰጥም። እነዚህ 7 ባህሪዎች የሞኝ ሰው መገለጫዎች ናቸው። እነዚህን እያደረጋችሁ ከሆነ አሁኑኑ አቁሙ፣ ራሳችሁንም አስተካክሉ። ብሩስ ሊ እንዳለው ዕውቀት ኃይልን ይሰጣችኋል፣ ማንነታችሁ ግን ያስከብራችኋል። በዚህ ዘመን ብዙ ሰው ብዙ ገንዘብና ዝና ኖሮት እንኳን በሰዎች ዘንድ ግን ክብር የለውም። መከበር በማንነታችሁ እንጂ ባላችሁ ነገር ላይ ዲፔንድ አያደርግም። መከበር ከፈለግን አክብሮትን መጠየቅ የለብንም፣ ማንነታችንን ማስተካከል እንጂ። በዚህ ምድር ላይ ከጥንት እስካሁን ድረስ ሰዎች 2 ነገርን አጥብቀው ይፈልጋሉ። አንደኛው መወደድን ሲሆን፣ ሁለተኛው መከበርን ነው። የሚያሳዝነው ግን ይህን የሚያገኙት ጥቂቶች ብቻ ናቸው። በህብረተሰብ ውስጥ የማይከበር ሰው ምንም ዋጋ የለውም። እንደዚህ አይነት ሰዎች ጠቃሚ ናቸው ተብለው አይታሰቡም። በማህበረሰባችን ለመከበር ደግሞ በጣም ብዙ ጊዜና ስራን ይጠይቃል። ክብርን ለማጣት ግን ሰከንዶች ይበቃሉ። ስለዚህ ዛሬ ሀብታምና ዝነኛ ብቻ ሳይሆን በማንነቱ የሚከበር ሰው የሚያደርገንን 5 ነገሮች እናወራለን። ለህይወት ዘመን ምርኩዝ የሚሆን ምክርን ከፈለጋችሁ ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። 1. መጀመሪያ ራሳችሁን አክብሩ። ሰዎች እንዲያከብሯችሁ ወይም ቦታ እንዲሰጧችሁ መጀመሪያ ራሳችሁን ማክበር ይጠበቅባችኋል። ንጹህ ቤት ስንገባ እንዳናቆሽሸው ጫማችንን እናወልቃለን። ቤቱ ግን ቆሻሻ ከሆነ ከነጫማችን እንገባለን። ሰዎች ለቤቱ እንዲጠነቀቁ መጀመሪያ የቤቱ ባለቤት ስለ ቤቱ መጠንቀቅ ይኖርበታል። ህይወትም እንዲህ ነው። አንተ ያላከበርከውን ህይወት የሚያከብርልህ ሰው አትፈልግ። በውስጣችሁ ያለው ኢነርጂ ወደ ውጪ መጋባቱ አይቀርም። ሰዎች እናንተን የሚመለከቷችሁ ራሳችሁን በምታዩበት መነጽር መሆኑን ተረዱ። ስለዚህ ለራሳችሁ መጀመሪያ ሰዎች እንዲሰጧችሁ የምትፈልጉትን አክብሮት ቀድማችሁ ስጡት። ለራሳችሁ ከፍ ያለ ግምት ይኑራችሁ። 2. የዓላማ ሰው ሁኑ። ይህ ወሳኝ ነጥብ ነው። ራሳችሁን እንደ ቀስተኛ ቁጠሩ። ከዛም ዓላማ ወደምታደርጉት ክብ በትኩረትና በጥንቃቄ ቀስታችሁን አስወንጭፉ። ዓላማችሁን እስክትመቱትም ድረስ በፍጹም አታቋርጡ። አንዳንዶች ግን ቀስቱ በተሰካበት እየሄዱ ያከቡና ዓላማቸው እንደተሳካላቸው ይናገራሉ። እናንተ ግን የምትፈልጉትን አጥርታችሁ ወቁ። ወደዛም ትኩረት አድርጋችሁ መጓዝ ጀምሩ። ባለ ዓላማና ባለ ራዕይ ሁሌም ይከበራል። ምክንያቱም ዓላማው ላይ ትኩረት ያደረገ ሰው ማንም ሰው ሊያዘናጋው አይችልምና። በህይወቱ ምን መቅደም ምን መዘግየት እንዳለበት ጠንቅቆ ያውቃል። ጊዜውን በአግባቡ ይጠቀማል። በሰዎች ዘንድም አመኔታን ያገኛል። በዚህ መንገድ በሰዎች ዘንድ ይከበራል። 3. ሰዎችን አክብሩ። ይህ የሰጥቶ መቀበል ህግ ነው። ሁሉም እንቅስቃሴ የራሱ የሆነ መልስ አለው። የምትፈልጉትን ነገር ለማግኘት የሚፈልጉትን ነገር መስጠት አለባችሁ። ቅድም እንዳልነው ሰው ሁሉ ደግሞ መከበርን ይፈልጋል። ስለዚህ እንዲያከብሯችሁ ቅድሚያ እናንተ አክብሮትን አሳያቸው። ምናልባትም እናንተ መከበር በምትፈልጉበት መንገድም ሊሆን ይችላል። ሰውን አክባሪ ሰው ለራሱ ክብር አለው። ይህ ማለት የአስተሳሰባችንም አድማስን ያሳያል ማለት ነው። ለሰው ልጅ የምትሰጡት ግምት ሰው በመሆኑ ብቻ ሊከበር ይገባዋል የሚል መሆን አለበት። ስለዚህ ገንዘብ፣ ስኬት፣ ሀብትና ስልጣንን ሳታዩ ሁሉንም በእኩል አይን አክቱ። ያኔ ትከበራላችሁ። 4. አትለማመጡ። ይህ ባህሪ ምናልባትም አብዛኞቻችን የማንፈልገው ነገር ግን ሳንፈልግ በምንወዳቸው ዘንድ የምናንጸባርቀው ባህሪ ነው። ነገር ግን የምትወዱትንም ወይም የምትፈልጉትን ሰው የእናንተ የሚሆነው በዚህ መንገድ አለመሆኑን እወቁ። ይበልጥ ለንቀት እንደሚዳረጋችሁም እወቁ። በጥፋታችሁ አንድ ጊዜ ይቅርታን ጠይቁ።
አልቀበልም ከተባላችሁ አትደጋግሙ፣ አትለምኑ። ምክንያቱም እነርሱ ለእናንተ በጣም አስፈላጊ እንደሆኑ ስለሚሰማቸው መናቅን ይጀምራሉ። ዋጋችሁን፣ ክብራችሁን ጠብቁ። ምክንያቱም ሰዎች በጣም መፈለግ ሲሰማቸው ባህሪያቸው ስለሚያስቸግር፣ እነርሱ በእርግጥም ለእናንተ አስፈላጊ ናቸው። ነገር ግን ያለነሱ መኖር የማትችሉ አይደላችሁም። እዚህ ምድር ላይ ሰዎች ያለ ሰው አይኖሩም። ይህ ማለት ግን ካለ አንድ ሰው ማለት አይደለም። ሕይወት ተጓዥ ነች። አንዱን እየተወች ሌላ ታስተዋውቃለች። አንዱ ሲሄድ ደግሞ ሌላ ይመጣል። ስለዚህ መከበር ከፈለጋችሁ በልመና በተለማማጭነት አትታወቁ። ካጠፋችሁ በተገቢው መንገድ ብቻ ይቅርታን ጠይቁ። አምስተኛውና የመጨረሻው ባህሪ ቃላችሁን ጠብቁ። ይሄ በጣም ወሳኝ ነጥብ ነው። በህይወት ዘመን ብዙ ሰውን እናውቃለን። ከብዙ ሰው ጋርም ብዙ ስምምነቶችን እናደርጋለን። ታዲያ አንዳንዶች በስሜት በጊዜው በተፈጠረው ሁኔታ ብቻ ላይ ሆነው ብዙ የማይፈጽሙትን ቃል ይገባሉ። በዚህም ተአማኒነትን ሲያጡ ሲናቁም እናስተውላለን። እናንተ ግን በቀላሉ ቃል የማትገቡ ሰዎች ሁኑ። ነገር ግን ቃል ከገባችሁ በፍጹም ከቃላችሁ አትውጡ ወይም ቃላችሁን ጠብቁ። ቃል ለመግባት የቱንም ያህል ጊዜ ልትወስዱ ይገባል። ካላመናችሁበት በፍጹም አትስማሙ። ነገር ግን ቃል ከሰጣችሁ ለቃላችሁ ታማኝ ሁኑ። ቃላችሁን አትጠፉ። እርሱ እንደ ቃሉ ነው የሚባል ሰው ሁኑ። ይህ በሰዎች ዘንድ ያስከብራችኋል፣ ታማኝነታችሁንም ያስመሰክራል። ይህ ለመከበር ብቻ ሳይሆን ግን ነገር ግን የህይወታችሁ ሕግ አድርጉት። በእናንተ ቃል ስትገቡ የገባችሁለት ሰው፣ ድርጅት ወይም ማንኛውም አካል በዛ ጉዳይ ጭንቀቱ ሊቀል ወይም እንደተፈጸመ ሊቆጥር ይገባዋል። ትልልቅ ስምምነትን ብቻ ሳይሆን በትንሹም ይህ ባህሪያችሁ ይታወቅ። በጥቂቱ የታመነ በብዙ ይሾማል። ስለዚህ ውሸትን፣ ቃላባይነትን አስወግዱ። ለቃላችሁ ሁልጊዜም ታማኝ ሁኑ። እነዚህን 5 ነገሮች ካደረጋችሁ በሰዎች ዘንድ የምትፈልጉትን አክብሮት ታገኛላችሁ። ብዙ ነገር እያጣን ያለነው ብዙ ነገር እየተናገርን ስለሆነ ነው። ኃይላችሁን መቆጠብ ከፈለጋችሁ ዝም በሉ። ብዙ አስመሳይ ሰዎች አሉ። እነዚህም ሰዎች ስለ ማንነታቸው፣ ስለሰሩት ነገር ብዙ ውሸትን ይናገራሉ። ውጤታቸው ግን ሌላ ነገር ነው የሚናገረው። ፈጽሞ ማስመሰል የማትችሉት ነገር ቢኖር ውጤታችሁን ነው። ስለዚህ ስለምታደርጉት ነገር ሁልጊዜም ማውራት አይጠበቅባችሁም። ውጤታችሁ ስለ እናንተ ይናገራል። በዝምታ ስሩ። ጥቂት በመናገር ብዙ በመስራት በውጤቶቻችሁ አስደንግጧቸው። አንድ አባባል አለ፣ በዝምታ ስትገነባ ምንህን ማጥቃት እንዳለባቸው አያውቁም ይባላል። ብዙ ዕቅድ፣ ሐሳብና ዓላማ ኖሯችሁ ዛሬ የማትፈልጉበት ቦታ ላይ ላላችሁ ይሄ ቪዲዮ ለእናንተ ነው። ከምቾቶቻችሁ ወጥታችሁ በዝምታ ውስጥ ራሳችሁን ፈልጋችሁ ልታገኙ ይገባል። ለሕይወት ዘመን ምርኩዝ የሚሆን ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቤተሰቦች እንደ ሁል ጊዜው ላይክ በማድረግ ይጀምሩ። የሰው ልጅ በድብቅ ለሚያደርገው ነገር በአደባባይ ይሸለማል። አንዳንድ ጊዜ ግርግር ከበዛበት ቦታ መራቅ አለባችሁ። አንዳንድ ጊዜ ከሰዎች ከነገሮች መራቅ አለባችሁ። አንዳንድ ጊዜ ወደ ውስጣችሁ ልታደምጡ ራሳችሁን ልትፈልጉ ይገባል። ይህ የሚሆነው ደግሞ በዝምታ ውስጥ ብቻ ነው። ለ1 ወር፣ ለ2 ወር፣ ለ3 ወር ዝም ብላችሁ ራሳችሁ ላይ ኢንቨስት ብታደርጉ ምን የሚፈጠር ይመስላችኋል? ለምን ይህን ያህል የመናገር ፍላጎት በውስጣችን ያደረ ይመስላችኋል? በጥናት እንደተረጋገጠው 75% ያህል የሚናገሩ ሰዎች የተናገሩትን አያደርጉም። ይህም ለምን ተብሎ ሲጣራ በንግግር ውስጥ ለመተግበር የነበራቸውን ኢነርጂ ስለሚያጡት ነው። አእምሯችን በተደረገና ሊደረግ ባለ ነገር መካከል መለየት አይችልም። በተደረገና ሊደረግ ያለ ነገርን የሚለየው በሚሰማው የእርካታ ስሜት ብቻ ነው። ይህ ማለት እቅዳችሁን፣ ህልማችሁን፣ ሐሳባችሁን ስትናገሩ የሚሰማችሁ እርካታ አለ። ይህ እርካታ ሲሰማው ደግሞ አእምሮ ያንን እቅድ ለመተግበር የሰበሰበውን ኢነርጂ ይበትናል። ለዚህም ነው አንድ ነገርን 2 ወይም 3 ጊዜ ከተናገራችሁት በኋላ ሙሉ ለሙሉ ለማድረግ የነበራችሁን ኃይል የምታጡት። ሁሉም ሰው ስኬታማ መሆን ይፈልጋል። ሁሉም ሰው ነገ የሚለው ዕቅድና ግብ አለው። ነገር ግን ማንም ትኩረቱን መሰብሰብ አይፈልግም። ማንም ለራሱ ጊዜ መስጠትን አይፈልግም።
በዝምታ ነገሮችን ማከናወን አይፈልግም። በእጃችሁ ያለው ስልክ እንኳን በየቀኑ ሶሻል ሚዲያችሁን ስትከፍቱ ዛሬ በአእምሯችሁ ምን አለ? ዛሬ ምን ፖስት ታደርጋላችሁ ይላል። እናንተም የበላችሁትን፣ የሰራችሁትን፣ የዋላችሁበትን ሁሉ ለሶሻል ሚዲያው ትፖስታላችሁ። አፕልን የመሰረተው ስቲቭ ጆብ እንዳለው ወደፊት ስለምንለቃቸው ቴክኖሎጂዎች ምንም የምንናገረው ነገር የለም፣ በዝምታ እንሰራለን። ልክ ሰርተን ስንጨርስ ግን የፈጠርነውን ቴክኖሎጂ ዓለምን ያስደነግጣል ሲል ተናግሯል። እስቲ ወስኑ፣ ውሳኔያችሁንም ለሰዎች አታሳውቁ። በቃ ዝም በማለት በሕይወታችሁ ላይ አተኩሩ። ጠንክራችሁ ስሩ፣ ሕልማችሁን ኑሩ። የሰው ልጅ በተፈጥሮ ሰው እንዲሰማው ይፈልጋል። ለሰው ሰው ያስፈልጋል። የሰውነት፣ የጓደኝነት፣ የቤተሰብነት ቦታን ለማጥፋት ወይም ይህን ግንኙነት እንድታበላሹ አንመክርም። ግን ሁሌም መናገር ያለባችሁን ከሌለባችሁ ጋር ለዩ። የሰዎች ኃላፊነት የራሳቸውን ሕይወት መኖር እንደሆነ እመኑ። ማንም በተለየ መንገድ ትሪት እንዲያደርጋችሁ አትጠብቁ። ሰዎች አልተረዱኝም፣ ውስጤ ትልቅ ነገር አለ፣ ለምን አልተቀበሉኝም አትበሉ። ሰው ከወሬ ይልቅ ተግባራችሁን ያምናል። እንዲቀበላችሁ የሚያደርግ ውጤትን አስመዝግቡ። ሁሌም በልጣችሁ ተገኙ። መድረኩ ባዶ ስለሆነ ወጥታችሁ የሚሰማኝ ያገኘው ብላችሁ አትናገሩ። ያ መድረክ የሚጠብቀው ባለውጤቱን ሰውዬ ነው። ውጤታማው ሰው ሲመጣ መውረዳችሁ የማይቀር ነው። እውነተኛው ጀግና ተፋላሚው ነው። በሐሳብና በተግባር መካከል ሰፊ ገደል አለ። ያ ገደል ልምድ፣ ብቃት፣ ችሎታ ይባላል። የሆነ ነገር ሐሳባችሁ ላይ እንዳለው ልክ በቀላሉ መውረድ ቢችል ጥሩ ነበር። ነገር ግን ዋጋ ይጠይቃል። እንደ እናንተ ብዙ ሰው ያልማል፣ ያስባል፣ ያቅዳል፣ በሕልም ዓለሙ ስር ይኖራል። ያንንም እየተረከ ይተዳደራል። ነገር ግን እዚህ ምድር ላይ ጥቂት ሰዎች ይህንን አዙሪት አልፈው ያለሙትን ያሰቡትን ነገር ሲፈጥሩ ታይተዋል። የእነርሱም ልዩነት ብቸኛው በዝምታ ስለሚገነቡ ነው። ሁሌም አንድ አባባል አለ፣ ዛፍ ሲወድቅ እንጂ ሲያድግ ድምፅ አሰምቶ አያውቅም። ብዙ ስታወሩ እየወደቃችሁ እንጂ እያደጋችሁ እንዳልሆነ ተገንዘቡ። ዛሬ ምናልባትም ታምናችሁ የምትሉትን እንደ እውነት የሚሰማችሁ ይኖራል። ስለዚህ ተጠንቀቁ። የሚጮህ ውሻ አይናከስም። ያያችሁትን ነገር መያዝ ከፈለጋችሁ በዝምታ ተንቀሳቀሱ። አንዳንዴ ለምንድን ነው የምናገረው ብላችሁ ራሳችሁን ተመልከቱ። አንዳንዴ ምናልባትም ምክንያት የሚሆነው ሰዎች እኛን እንደ ሰው እንዲቆጥሩንና እኛ ዋጋ እንዳለን ለማስመስከር ይሆናል። ነገር ግን በንግግር የምትገነቡት መወደድም ሆነ መከበር የሚቆየው ለጥቂት ጊዜ ነው። የእናንተ ፍሬና ውጤት እስኪታይ እስከ መቼ ውጤታችሁን በንግግር ትደብቃላችሁ? መጀመሪያ እንዳልነው ውጤታችሁን መደበቅ አትችሉም። ከሁሉም ውርደት በፊት ቁልፍ የሚሆነውን ዝምታን ያዙ። ለጥቂት ጊዜ በዝምታ ራሳችሁን ለመፈተሽ ተዘጋጁ። ልዩነታችሁንም አስተውሉ። ለሕይወት ዘመን ምርኩዝ የሚሆን ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቪዲዮ ከተመቻችሁ ለብዙ ሰው እንዲደርስ ላይክ በማድረግ ይተባበሩን።